እንደምን ቆያችሁ የእግዚአብሔር ወገኖች። አሁን ከኔ ጋር የእግዚአብሔርን ቃል እንካፈላለን። ከመጀመራችን በፊት እንጸልይ። ቅዱስ ዘላለም አባቶ ለሰዓትና ስላደረስከን እናመሰግናለን። እግዚአብሔር ሆይ እኔ ኃጢአተኛ በደለኛ ነኝ። እግዚአብሔር ሆይ አንተ በእኔ አማካኝነት እንድትናገር ወገኖቼንም እኔንም እንድታስተምር እርዳን። በጌታ በኢየሱስ ስም አሜን። ዛሬ የምንማማርበት ርዕስ ሐና ስለተሳለች የሚል ነው። ሐና የባሏ ስም ሕልቃና ይባላል። ሕልቃና ሁለት ሚስቶች ያሉት ሲሆን እነርሱም ሐናና ፍኒና ነበሩ። ይህንን የሚያመላክተን የመጽሐፍ ቅዱስ ክፍል አንደኛ ሳሙኤል ምዕራፍ 1 ከቁጥር 2 ላይ ነው። እስቲ ሄደን እናንብብ። በእግዚአብሔር ስም አነባለሁ። የናሲም ልጅ ነበረ፣ ሁለት ሚስቶች ነበሩት። የአንዲቱ ስም ሐና የሁለተኛይቱ ስም ፍኒና ነበሩ። ለፍኒናም ልጆች ነበሯት፣ ሐና ደግሞ ልጅ አልነበራትም። ሕልቃና ሐናን በጣም ይወዳት ነበረ። ነገር ግን መካን ነበረች። ሐና መካን ነበረች፣ ለዛ ልጅ አትወልድም። ለዛ ሁሉ ጊዜ በዛ ትጸጸት ነበር። ፍኒና ደግሞ ልጆች ነበሯት። በዚያ ምክንያት ሐናን ታስቀናናት ነበር። ፍኒና ሐና ደግሞ በቤተ ክርስቲያን ውስጥ ታለቅስ ነበር። በእግዚአብሔር ፊት ጸሎቷን ታበዛ ነበር። ሕልቃና ለእግዚአብሔር መስዋዕት ሊያደርግ ሲገባ በዚያን ጊዜ የነበረ ካህናት የኤሊ ልጆች ሆፍኒናና ፍንሐስ ነበሩ። ይህንን መስዋዕት ሊያደርግ የሚገባው በዓመት አንድ ጊዜ ሲሆን የዛን ጊዜ ሲገባ ለፍኒናና ለልጆቹ አንዳንድ ድርሻ ነው የሚሰጣቸው። ለሐና ደግሞ በጣም ስለሚወዳት የድርሻውን 2 እጥፍ አድርጎ ነበር የሚሰጣት። ይህንን ጥቅስ የምናገኘው በአንደኛ ሳሙኤል ምዕራፍ 1 ከቁጥር 3 ላይ ነው። እስቲ ሄደን እናንብብ። እንዲህ ይላል። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበረ ይላል። መስዋዕት አቅርቦ ሲወጣ ለፍኒና አንድ ድርሻ ብቻ፣ ቅድም እንዳየነው ለሐና ደግሞ 2 ድርሻ አድርጎ እንደሚሰጣት። ሐና ልጅ እንዲሰጣት ስለተሳለች ወንድ ልጅ ብትሰጠኝ ዘመኑን ሙሉ ከእድሜ ዘመኑን ሙሉ በአንተ ቤት ውስጥ እያገለገለ ይኖራል ብላ ስለተስላ ነበረ። የተሳለችው ደግሞ ሕፃንነት እድሜው ላይ ጡት ጠብቶ እስከሚጨርስ ድረስ ነበረ እሷ ጋር የቆየው። አንተን እንዲያመልክ እድሜ ዘመኑን ሙሉ ለእግዚአብሔር እንዲያገለግል ነበር የሰጠችው። እዚህ ጋር 3 ነገሮችን እናያለን በሐና ሕይወት ውስጥ። እግዚአብሔርን አምርረን መለመን እንዳለብን፣ ጸሎት ስንጸልይ ከልባችን መሆን እንዳለበት። ከልቧ ስትጸልይ በአፏ ቃል ሳታወጣ ነበር የጸለየች የነበረው። የቤተ ክርስቲያኑ ካህን ደግሞ ኤሊ እቺ ሰክራለች እያለ ነበር። ይህንን ጥቅስ የምናገኘው በአንደኛ ሳሙኤል ምዕራፍ 1 ከቁጥር 12 እስከ 15 እናንብበው። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏ ይመለከት ነበረ። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯም ታንቀሳቀስ ነበረ። ኤሊም እንደሰከረች ቆጠራት። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽ እስከ ከአንቺ አርቂው አላት።
ሐናም ጌታዬ ሆይ አይደለሁም፣ እኔስ ልቧ ያዘነች ሴት ነኝ አለ። ልቧ ያዘነች ሴት ነኝ ስትል ደግሞ ልጅ ስላልነበራት በጣም ነበር የምትሰጸተው እና የቤተ ክርስቲያኑ ካህን የተናገረው አነጋገር ደግሞ በጣም የሚያስከፋ ነበረ። እሷ ጌታን ለመለመን ነው ወደ ቤተ ክርስቲያን የምትሄደው። እሱ ደግሞ ወይን ጠጅ እንደምትጠጣ አድርጎ ነው የቆጠራት። እሷ ልቧ አዝኗል፣ ልቧ ተሰብሯል። በዛ ምክንያት ነው። ሶስተኛው የምናየው ደግሞ እንደ ሐና ተስፋ መቁረጥ እንደሌለብን። የምትጸልየው አንድ ጊዜ ብቻ ጸልያ እግዚአብሔር አላደረገልኝም ብላ አልተወችውም። በየጊዜው ትለምን ነበረ። ሁሉ ጊዜ ማለት ይቻላል። ለዚህኛው ጥቅስ ደግሞ አንደኛ ሳሙኤል 1:17 ኤሊም ወደ ሐና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይሰጥሻል ብሎ መለሰላት። ይህም ተስፋ ነበራት። ለሷ ተስፋ እየሰጣት ነበረ። ባለፈው ጥቅስ ቢያስከፋትም አሁን ደግሞ እግዚአብሔር የእስራኤል አምላክ እንደሚሰጣት እናያለን። አንደኛ ሳሙኤል ምዕራፍ 1 ከቁጥር 9 ላይ ደግሞ እንሂድ። በሴሎ ከበሉና ከጠጡ በኋላ ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ በቃን አጠገብ በመንበሩ ላይ ተቀምጦ ነበረ። ሁሌ በቃ በሴሎ ከበላች ከጠጣች በኋላ እዛው አትቀመጥም። ወደ ቤተ ክርስቲያን ሄዳ ነው የምትጸልየው። ደግሞ በሌላ በቤተ ክርስቲያን ውስጥ ድምጿን ሳታሰማ ሁሉ ጊዜ በቃ በየቀኑ ማለት ይቻላል ትጸልይ ነበረ። እሱም በእግዚአብሔር ልጅ እንዲሰጣት ባሏ ሁሌ ደግሞ እሷ ስለምታለቅ ባሏ ደግሞ እንድታለቅስ አይፈልግም። አንደኛ ሳሙኤል ምዕራፍ 1 ከቁጥር 13 ጋር ሄደን እንይ እስቲ። ሐናም በልቧ ትናገር ነበረ፣ ድምጿም ሳይሰማ ታንቀሳቅስ ነበረ። ስታለቅስ ደግሞ ባልየው በጣም ነው የሚከፋው። ስትጸልይም እሱ ያውቃል፣ እንደምትጸልይ ያውቃል። ፍኒና ሁሌ እሷን ያየሽ ስለምታስቀናናት ማለት ነው። ሁሌ እሷ ትጸጸት ነበር። ምን አለ ልጅ ቢኖረኝ ያየሽ ሁሌ ትመኝ ነበረ። ሐና ልጅ ሲሰጣት እግዚአብሔር ወንድ ልጅንም ሲሰጣት እሷ ሳሙኤል ብላ ጠራችሁ። ልጅየው ማለት ነው። ሳሙኤል ብላ ጠራችሁ። ለ3 ወር ነው አጥብታ ወደ ቤተ ክርስቲያን ወሰደችው። አንድ ቀን ተኝቶ እያለ ሳሙኤል የሚል ድምጽ ይሰማል። እሱ ደግሞ ወደ ካህኑ ሄድና አቤት ጌታዬ ጠራኸኝ ይላል። ሁሌ በዛ ድምጽ ጠራው። በሁለተኛም እንደዛ ተባለ። ሄደ አቤት ጌታዬ ጠራኸኝ፣ እኔ አልጠራሁህም ተኛ አለው። በሶስተኛም ተጠራ። ከዛ አቤት ጌታዬ ጠራኸኝ ሲል መንፈስ ቅዱስ እንደጠራው አወቀና ከዚህ በኋላ ሳሙኤል የሚል ድምጽ ከሰማ ባሪያ ይሰማልና ተናገር የሚለውን ነገር በል አለው። እንደገና ሲጠራው ባሪያ ይሰማልና ተናገር አለው። የዛን ጊዜ መንፈስ ቅዱስ ተገልጦለት የተናገረ። የኤሊ ልጆች የቤተ ክርስቲያኑ ካህናት ነበሩ ከኤሊ ጋር ማለት ነው። እና ለቤተ ክርስቲያን የሚሰጣውን የመባ ገንዘብ
ይወስዱ ነበረ። በዚያም ደግሞ እግዚአብሔር ይጸጸት ነበር። የዛን ጊዜ ጧት ለኤሊ ንገረው ብሎ መልእክት ነግሮት ነበረ። እሱም እንደሚሞት ኃጢአት ልጆቹም እሱም ልጆቹን ቀጥቶ ስላላሳደገ ኃጢአት እየሰሩ እንደሆነ እንደ ሳሙኤል አልነበሩ። ከሳሙኤል የሚበልጡም ቢሆኑ ሳሙኤል በታናሽ እድሜው ራሱ ከነሱ ይበልጥ ነበረ። የሚበልጥበትም እግዚአብሔርን ያመልካል። የእግዚአብሔርን ነገር ለእግዚአብሔር ነው የሚሰጠው። እነሱ የእግዚአብሔርን ነገር ለራሳቸው ጥቅም ነው የሚያውሉት። የእግዚአብሔርን ጉባኤዎች ለእግዚአብሔር የሚሰጡትም ገንዘብ እነሱ ነበር የሚበሉት። አንደኛ ሳሙኤል 12 እስከ 15 ላይ ከምዕራፍ 1 ከቁጥር 12 እስከ 15 ላይ እንዳየነው ካህኑ ኤሊ የሰከረች ነበር የመሰለው። እሱ እየጸለየች አልነበር የመሰለው። አፏን ብታንቀሳቅስም በልቧ ግን ብዙ ነገር እየጸለየች ነበር። እግዚአብሔርን ከልቧ እየለመነች ነበርና ከልቧ እየለመነችው ነበር እግዚአብሔርን። አሁን እዚህ ላይ በሃና ህይወት ውስጥ የምንማረው እግዚአብሔር እኛ እንደሚረዳን ጸጥ የሚለንም ጸልያን የሆነ ነገር ብንጠይቀውም ጸጥ የሚለን ለቁም ነገር እግዚአብሔርን እንዴት እንደምንወደው እንደሚያውቅ የስብከቴ ርዕስ ሃና ስለተሳለች ሃና ስለት የተሳለችው ጸለየች። ጸሎቷን በእግዚአብሔር ፊት በጣም ታበዛ ነበረ። በዛ ጊዜ ደግሞ እግዚአብሔር ጸሎቷን አውቆ እያወቀ ጸጥ ይል ነበረ። በዛ ውስጥ ነው የሃና መንፈሳዊ ሕይወት እንዲጠነክር ነበር እግዚአብሔር ሃናን እየጠራት ሃናን በደንብ እንድትጸልይ ያደረገ የነበረው። ሃና እንደዛ ባትጸልይ ኖሮ መንፈሳዊ ሕይወቷም አይጠነክርም። በዛውም ልክ እሷም ደካማ ሆነ ልጅም ሳይኖራት ትኖር ነበር። ማህፀኗ ከተከፈተ በኋላ እሷ ልጅ ወልዳለች። ከሳሙኤልም በኋላ ሌሎች ልጆችን ወልዳለች። ሳሙኤል ደግሞ የመጀመሪያ ልጇ ነው። ሳሙኤል በእግዚአብሔር የተወደደ የእግዚአብሔርን ቃል በየጊዜው የሚያጠና ለሰዎችን የሚረዳ ነበረ። በሰማነው ጸንተን መኖር እንድንችል እግዚአብሔር ይርዳን።